የሚታይ አውሬ የነብር ቆዳ በነጮች ተገዝቶ የጣለብን ዕዳ ያስከፈለን ሕይወት የገባብን ጎዳ ይህን ፕሮፌሰር ነቀው አንገቱን በትዱብዳ ወገኔ ተጠንቀቅ ዙሪያን ፈትሽ የሰይጣን አባላት ሕትም እንዳይሸሽ እቅዳቸው ሁሉ እስከሚበላሽ ወገኔ ተጠንቀቅ ዙሪያን ፈትሽ አሁኑ ይፍረስ የገነቡት ወገኔ አሁን ታገል አላከምት ሞት ስራቸው ነውና ማንነት ሃይማኖት ማጥፋት አሁኑ ይፍረስ ሆስፒታሉ የገነቡት እኛን ለማጥቃት ባህል ወጋችን ሰሩልን ሆስፒታል ቺፕስ ልቀብሩን ምን አለ የሚያስፈራ ከዚህ በላይ ሲቀየሩ ማንነትን አንተ ሳታይ ታመ ገብተህ ዶክተርን ስታይ መስሎ አንተ ከፈጣሪ የተላከ ሲሳይ ቀበሩ ልቺፕስ አንተ ሳታይ ሲቀየሩ ማንነትን አንተ ሳታይ ምን አለ የሚያስፈራ ከዚህ በላይ ሰላም ጤና ይስጥልኝ ውድ አድማጮቼ ወንድሞቼ እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ በድጋሚ ያው በተመሳሳይ ዙሪያ ቢሆንም በሌላ ቪዲዮ መጥቻለሁ። በትላንትናው አስተያየት ሁላችሁ መመለስ አልቻልኩም። ያው በድጋሚ ዛሬ ቪዲዮ እየሰራው ስለሆነ ነው ይቅርታ። ለማንኛውም ቀደም ብዬ የለቀኩት ግጥም ከወደዳችሁት እንደተለመደው ከዚህ ቪዲዮ ከመጨረሻ አካባቢ ሙሉውን እለቀዋለሁ፣ መስማት ትችላላችሁ። አስተያየታችሁን በማንኛውም መንገድ ብትገልጹልኝ በጣም ደስ ይለኛል። እስኪችን ቪዲዮ አይተን ተመልሰን እንምጣ። በጣም ጀግና እናት እንደሆንሽ አውቃለሁ። አንቺ የብዙሃን እናት ነሽ። የአንድ በረከት ብቻ እናት አይደለሽ፣ ለብዙ ሰው እናት ነሽ። የኛም ጭምር እናት ነሽ። አንቺ ለብዙ እናቶች አያ የምትሆኚ ሰው ነሽ። በቃ እኔ እንጃ እንዴት እንደምገልጽሽ አላውቅም። በረከት የተፈጠረ ነገር አለ? ምንም አይደለም። ሳሚ ለምንድን መጣ? እኔ ምንም የነገርከኝ ነገር እናቴ ደህና ነች? ቀድማ የነገረች ነገር አለ? ምንም እየገባኝ አይደለም። ሌላ አይደለም። ትንሽ ተረጋጋ። ምን የተፈጠረ ነገር አለ? አይደለም ምንም አልሆነችም። ተረጋጋ። ስለገባኝ እኮ ነው። እናቴ ደህና ነች ልኝ አይደል? እስቲ ደህና ነኝ። አስደነገጥኩ። እሺ እንዴት ተፈጠረ? የነገርከኝ ነገር የለም። እዚህ እንደምትመጣ ምንም አላውቅም። አውቃለሁ። ምንም አልነገርኩም። ወደዚህም እንደምመጣ አልነገርኩም። እኔ እናቴ በቤት ስቃይ በብዙ ነገር ያሳደገች እሷን በቃ የቤት ባለቤት አድርጌ ቢያንስ ቤት ውስጥ የራሷ የምትኖርበት ቤት ውስጥ አስገብቻት በሞት እንኳን አይቆጨኝም። አሁን ተረጋጋ። አሁን የደስታ ሰዓት ነው። አሁን ልፋቷን ያገኘችበት ሰዓት ነው። እኔ አልቻልኩም። ይሄ ነገር እውነት እየመሰለኛል። ምን እየመሰለኝ ነው? አሁን እስካሁን የሚጎዳው ነገር ራሱ ትክክል እየመሰለኛል። እንግዲህ እዚህ ቪዲዮ ላይ የምናየው የወንድማችን የበረከት እናት፣ ያው በረከትን ሁላችንም እናውቀዋለን ብዬ ነው መቼም ተስፋ የማደርገው። የመብረቅ አሹን ሲያፈላልግልን የነበረው ጠንካራ ወንድማችን ነውና እኔ በእውነት ነው የምላችሁ የሱ ሁኔታ የእናቱንም ያሉበትን ሁኔታ ሳይ በጣም ልቤ ተሰብሯል። እንግዲህ ዋናውን ይሄን ያመጣውበት ምክንያት አለኝ አድማጮቼ። እነዚህ ወንድሞቻችን ይሄንን መልካም ስራ እየሰሩ ያሉት በእንደዚህ አይነት ሁኔታ በእንደዚህ አይነት ኑሮ እየኖሩ ነው እና አንዳንድ ጊዜ ከዚህ በፊትም ብዬ የምለው ነገር ነበረ። እኔ ከዚህ በፊት ብዬ የነበረው ታስታውሱ እንደሆነ የእነዚህ ወንድሞቻችን ገቢያቸው የተሻለ መሆን አለበት፣ ካለበለዛ
ከውጭ እነዛ ጠላቶች ኦፈር የሚያደርጓቸውን ገንዘብ መመጣጠን መቻል ባይመጣጠን እንኳን የኑሯቸው ትንሽ ደህና መሆን አለበት ብዬ ነበርና ይሄንን የዚህ የእናቱን ሁኔታ እንደው አልጋ እንኳን ሳይሆን መሬት ነው ተኝታ ያየናትና ሊኖራቸውም ይችላል እንግዲህ አላቅም ግን ያለችበት ሁኔታ አልጋ እንኳን ያላት አይመስልም እና እንግዲህ ምንድነው እኔ ማለት የፈለኩት እንግዲህ ቢሆን እነዚህ ወንድሞቻችን በመንግስት ቢደገፉ እንደ ቀጥታ በርግጥ ደሞዝ አላቸው እዚህ ግን ደሞዛቸው በቂ እንዳልሆነ የሚያሳይ ነገር ነው እንግዲህ ወንድማችን ሰምታችሁት እንደሆነ ያለው ምንድነው እኔ እናቴን ደህና ቦታ አድርጋት የራሷን ቤት አድርጊ ኑሯት ብሞት እንኳን ከዛ በኋላ ብሞት ምንም አይመስለኝም ያ ማለት ምንድነው እንደው የሱ ጥንካሬ ነው እንጂ እናቱን ጥሩ ህይወት የሚያኖርላት ገንዘብ እንግዲህ ይሄ ወንድማችን ሌሎች ወንድማችን አስተሳሰብ ይኖራል ብዬ ስለማስብ ነው እናቱን በጥሩ ሁኔታ ካስኖረ የራሱን ህይወት እንኳን የማይፈልግበት ደረጃ ነው ያለው ይሄ ወንድማችን እና በዚህ ጽናቱ መቼም በጥሩ ልቦናው ስላለው በጥሩ ነገር ስላደረገ ነው እንጂ ያው መቼም ፈጣሪ ከፍሏል እህታችን ትመስገን ጥሩ ነገር አሳይተዋለች ግን ይሄ ተምሳሌ መሆን አለበት ለኛ እነዚህ ወንድሞቻችን በዚህ ሁኔታ ያሉ ነው እንግዲህ ሌላውን ህዝብ ያገለገሉ ያሉት ስለዚህ ምንድነው የሚፈልገው መሰላችሁ የሚቻል ቢሆን እኔ አላቅም እንዴት እንደሚደረግ ግን እኔ አሁን በቃ የማይረባውን ይሄ ወይ ዘፋኝ ከሆነ ጭራሽ ደግሞ አሁን ደግሞ ያየነው ቲክታከሮች እንደዚህ ዋርድ ምናምን ይባላል ለምንድነው ጥሩ የሰራ ሰው በአገራችን ለምንድነው ለነሱ እንደዚህ ዋርድ ምናምሉ ተስፋ ያለው ነገር በጥሩ ቦታ የማይታጩት እኛ እነዚህ ጀግኖቻችን ለምንድነው እንደዛ ሌብል የማይሰጧቸው ኢትዮጵያ ላይ ምንድነው ትኩረት የነሱ ስራ ትኩረት ያልሳበበት ሁኔታ አልገባኝም አሁን እንደምናየው ወይ አዝማሪ መሆን አለበት ወይ መጥፎ ስራ መስራት አለበት ደና ትኩረት እንዲስብ ካለበለዛ ግን ጥሩ ስራ የሰራ ለሀገራችን ላይ ያገለገለ ያሉት ሰዎች በትክክለኛ እንኳን በመንግስት ደሞዝ ያገኙ አይደለም ባይነኝ ይሄ የራሴ አስተያየት ነውና በጣም ተሰምቶኛል ይሄ ነገር መቀየር አለበት ብዬላለሁ በተለይ አሁን ከገባንበት ሀገራችን ካለችበት ውጥንቅጥ እዳ ውስጥ የሚያወጧት ብዬ ወደፊት ተስፋ ይሆናሉ ብዬ ማስባቸው እንደዚህ እንደ በረከት ያሉ እንደዚህ ያሉ ወንድሞቻችን ናቸው የራሳቸውን ችግር ሳይሉ ለሌላ ሰው ችግር የሚደርሱና ምን ቢደረግ ይሻላል እንደው ማንስ ይሄንን ነገር እዛ ኢትዮጵያ ላይ ያለ ሰው ማን እዛ አይምሮን ክፍት ብሎ አይቶ እነዚህን ሰዎች ትኩረታቸው ይሰጣቸውና ያው መንግስት ላይሰንስ ሰጧቸው በፍቃድ ሰጧቸው ቢሰሩም ግን እንደዚህ እንደሌላ እንደ ውጭ ሀገር እንደሚያውን የነሱ ስራቸው በውጭ እነ ኤፍቢአይ ሆምላንድ ሴኩሪቲ የሚባሉት የሀገርን ደህንነት የሚያስጠብቁ ስራ እየሰሩ ስለሆነ እንደው በመንግስት እንኳን ተደግፈው በትክክለኛ በደሞዝ ሆነው ወይም ደግሞ ካልሆነ ደግሞ እነዚህ ወንድሞቻችን የሚሰሩት ስራ የሚሰሩላቸው ሰዎች የተወሰነ ነገር መስጠት አለባቸው ብዬላለሁ ብቻ እኔ አላቅም የእናንተን ሀሳብ መስማት ፈልጋለሁ ግን በነገራችሁ ላይ ይሄ ወንድማችን የተሰጠው በጣም ነው የሚያንስበት ግን ዞሮ እህታችን እናመሰግናለን ወንድማችን ጤና እድሜ ለእናቱ ምን ብዬ እንደምላላቅም ሁሉን ነገር ተመኘውለት ሁሉን ነገር በእውነት ነው የምላችሁ ጠንካራ ወንድማችን ነው እንደዚህ አይነት ደግሞ እኛ ይፍለፍ ስለቀረበ ነው እንጂ በየወንድሞቻችን በጀርባ ያሉት እንደዚህ አይነት ጠንካራ ወንድሞቻችን እንዳሉ ያለ ምንም ጥርጥር ነው ይሄን የምለው ለማንኛውም እስቲ ደግሞ እቺን ቪዲዮ አይተን ተመልሰን ፕሮፌሰሩ ማለት ከፕሮፌሰሩ በላይ ያሉትን ሰዎች አላቃቸው ምክንያቱም እኔ ከፕሮፌሰሩ ጋር ነው ማወራው እሱ ነው ትእዛዝ የሚሰጠኝም ሌላ ምንም የተለየ ነገር የለው ብቻ ግን ያ ፕሮፌሰር እዚህ ፕሮጀክት ላይ በጣም ትልቅ ተጽዕኖ ያለው ሰው በዛ ላይ በጣም ትልቅ ፕሮፌሰር ነው ፕሮጀክቱ ላይ እንዳልኩክ በቃ ዋና ሚና ከሚጫወቱ ሰዎች መሃል ነው ባይገርምክ አብዛኛው ሰው ያውቀዋል ከሌ ነው ብዬ ስሙን እዚህ ጋር መጥራት አልችልም ግን የመንግስት ዩኒቨርሲቲ ውስጥ ያስተምራል በጣም ብዙ ሀሳቦችን የሚያመጣው እሱ ነው አሁን ላይ ሁላ ያመጣው ያለው ሀሳብ ገና የተወለዱ ህፃናት ምንንም ሳያውቁ እንደዚህ አይነት ነገር ውስጥ አንገባ ማለት ከሰዎች ጋር ጭቅጭቅ ውስጥ አንገባ
ፍላጎት ያለ ፍላጎት ምናምን ሳይባል ልክ እንደተወለዱ ያን ማይክሮቺፕስ ውስጣቸው መቅበር። ማን ነው ይሄንን የሚያደርገው? የፕሮፌሰር ሐሳብ ነው፣ ግን ማለት አሁን ላይ ገና አልተተገበረም። ልክ እንደ ፕሮጀክት ብለን ያዝ ነው በቅርቡ ልንጀምር ያሰብነው ማለት እኮ። እዚህ ሀገር ኢትዮጵያ ውስጥ ነው ይሄ ነገር የሚፈጸመው? አዎ እንደዛ ነው የታሰበው። ይሄ ቀን ተብሎ የቀን ገደብ አልወጣለትም፣ ግን እንደ ፕሮጀክት ታስቦ ታቅዶ ያለቀ ነገር ነው። ወደ ስራ ለመግባት አሁን አንድ ትልቅ ሆስፒታል እየተሰራ ነው። ያ ሆስፒታል በእኛ ቁጥጥር ስር ነው የሚሆነው። ሁሉም የተመረጡ ሜዲካል ዶክተሮች ብቻ ነው የሚገቡት። ስለኛ ፕሮጀክት የማያውቅ ሰው እዛ ገብቶ ሊሰራ አይችልም። ከጽዳት ጀምሮ እስከ ትልቅ ሰርጀሪ እስከሚያደርጉ ዶክተሮች ድረስ ማለት ነው። እና ያ እኛ ያሰብነው ነገር ያሰፋዋል ብለን እናስባለን። እንዴት ነው ያ በቃ ህፃናት ልጆች ላይም ብቻ ሳይሆን ታመው ለሚመጡትም በማያውቁት መንገድ አድርገን የሌለባቸውን በሽታ አለባችሁ እያለን እንዲመላለሱ እያደረግን ቀን ከቀን እዛ ሲመጡ በሂደት ማይክሮቺፕሱን ለመቅበር ነው ያቀርነው እቅድ። ይሄን ቪዲዮ እንግዲህ ሁላችሁም አይታችኋል። እኔ መጀመሪያ ጥያቄ ልጠይቃችሁ። ምንድነው ያላችሁት? ምንድነው ባይምሯችሁ የመጣ? ምንድነው ያሰባችሁት? እኔ ግን ምን እንዳሰብኩ ታውቃላችሁ? የመጨረሻው ጊዜ ደረሰ። በቃ ይሄ ዓለም መጥፊያዋ መጨረሻዋ ሰዓት ደረሰ። በቃ ይሄ ነው ወዲያውኑ በጭንቅላቴ ላይ መጣ። ተመልከቱ የሄዱበት። እኔ በቀደም ዕለት ባለፈው ሳምንት ይሆን አላቅም፣ ብቻ ግን ይሄ ነገር እቺ ዶክተሯ ከመጣች ጀምሮ የተናገርኩት ነበር። እንግዲህ ቪዲዮ የምታስታውሱ ከሆነ ሆስፒታል ማንንም ሰው በሲገባ ያደርጉታል ብዬ ነበር። በተለይ ወጣቶች አያችሁ፣ በራሷ ቃላቷ ተናገረች። አሁን ሆስፒታል የሚሰራ ተመልከቱ። እንግዲህ ፈጣሪ ያሳያችሁ። ስንት ሰው ምስኪን ሰው ነው እንግዲህ እዛ ሆስፒታል ሊገለገል የሚችለው። ማን በዚህ ደረጃ ይጠረጥራል? እናንተ የምታዩት እንግዲህ እኔ ራሱ ከዚህ ብሄድ አዲስ ሆስፒታል ደህና በደላ ሁኔታ ነው የተሰራ ብዬ ቅድሚያ ምርጫ የማደርገው ያ ነው፣ እንኳን ገንዘቡ ቀንሶ ማለት ነው። እንግዲህ ተመልከቱ የሄዱበት መንገድ ነው የሚገርመው። ምንም ምርጫ የለንም እኛ። በቃ ትልቅ ጦርነት ላይ ነው ያለነው። እያንዳንዱ ሰው ጦርነቱ ራሱ ማስተካከል ነው ያለበት። ምን ማለት እንደምችል አላቅም ወገኖች። ይሄ ነገር በጣም አስቸጋሪ ነገር ነው ያለ ነው። በጣም እኔ አሁን እንደሰማችሁት እንግዲህ በመንግስት ደረጃ ሆነ በሃይማኖት አባቶች እነሱም አባል ሊሆን ይችላሉ ብላለች። ለምን እንደሆነ ታውቃላችሁ? ይሄ ይሆናል ብዬ እውነቷን ሊሆን ይችላል ብዬ የማስበው እንግዲህ ሰው ከተናገረችው ነው የምነሳው። እሷ ምንድነው ያለችው? አንድ ሰው ሲመጣ የፈለጉት ሰው ከሆነ ይሄ በሽታ አለበት ይሄ በሽታ አለበት እያሉ እየተከታትለው ሲሄድ ያንን ነገር ለማድረግ ይመቻቸዋል ማለት ነው። እንግዲህ ይሄ እንደ በሰፊው ለመስራት ያቀዱት እቅዳቸው ሆስፒታሉ መገንባታቸው ነው እንጂ ይሄን ነገር እያደረጉት አይደለም ማለት አይደለም። ገባችሁ? ይሄን ነገር እቺ ልጅቷ እየሰራች ነው። ከዚህ በቀደም ዕለት በተናገርኩትም ጠቅሻዋለሁ። ከሷ ጋር የሚሰሩ ሌሎች ዶክተሮች አሉ። እንግዲህ እሷ አንድ ቤት ውስጥ ቁጭ ብላ የምትሰራ ሰው ናት። ሌላም ቦታ አለ እና ይሄ ሰውዬ ፕሮፌሰር የተባለው ወይም ሌሎቹ ሰዎቹ እያንዳንዳችሁ ህዝብ ሆ ብሎ መለቀም መቻል አለባቸው። አሁን ደግሞ ይሄ ሆስፒታሉ ድምጥ ማጡ መጥፋት አለበት። እንግዲህ ተመልከቱ በየክፍለ ሀገሩ ብራንች እያስፋፉ ነው። እንግዲህ ምን አይነት ትውልድ ነው የሚቀጥለው ማለት ይከብዳል። ምን አይነት ጄኔሬሽን ነው ኢትዮጵያን ወደፊት የሚያስቀጥላት የሚለው ነገር በጣም ያሳስባል። በእውነት ነው የምላችሁ። እኔ ምን ብዬ እንደምናገር አላቅም። የውስጥ የሚሰማኝን ነገር በቃ ቃላቶች ነው እያጠሩኝ ያሉት። እነዚህ ሰዎች የሄዱበት መንገድ በጣም ሰፊ ነው። ግን ይውላችሁ ምንድነው ማድረግ የምንችለው? የየራሳችን የየቤተሰቦቻችን እህቶቻችን፣ ወንድሞቻችን፣ ጎረቤታችንን አይናችንን ክፍት ብለን ማየት መቻል አለብን። ሃይማኖት አባቶች ትልቅ ስራ አለባቸው። ሁሉም ሰው እያንዳንዱ ሰው ትልቅ ኃላፊነት አለበት። ይሄ እንደ ሀገር እንደ ቤተሰብ ሁሉ ነገራችን ነው የምናጣው። ሁሉ ነገራችን እንግዲህ የተናገረችው ቃላት ያላስደነገጠው ሰው ካለ በጣም ነው የሚገርመኝ። እኔ ግን በጣም አስደንግጦኛል። ምን እንደምል ቃላቶች ራሱ አጥሮኛል። የነዚህ ሰዎች እየሰሩ ያሉት እነዚህ ባለስልጣኖች ቦታ ይዘው እኛን እያጠቁ ያሉት
ጥቂቶች ስለሚሆኑ መመንጠር አለባቸው። እርግጠኛ ነኝ ብዙሃኑ ገና አልተበከለም። ብዙሃኑ ገና በእነሱ ተደራሽ አልሆነም። ስለዚህ ብዙሃኑ ስለሚያሸንፍ እነዚህ ሃይማኖት አባቶች የማንኛውም ሃይማኖት ይሁን ብቻ ፈጣሪ አለ ብሎ የሚያምን ሰው እነዚህን ሰይጣንን መታገል መቻል አለበት ብዬ ነው የማምነው። ወገኖች እኔ ምንድነው የምትሉት ወይስ ምንድነው የሚደረገው የሚለው ነገር እኔ ግራ እየገባኝ ነው። ግን አስፈሪ በጣም አስፈሪ ጊዜ እንደደረስን ግን በቃ አውቀዋለሁ። እና ወገኖች የምትሄዱበትን ሐኪም ቤት በቃ እኔ ምን እንደመላላቅ እንግዲህ በየጊዜው የሚሰሩ ሆስፒታሎች ስር መሰረታቸው መጠናት አለባቸው። ግን ታውቃላችሁ እሷ ከተናገረችው እዛ ሆስፒታል የሚሰራ ከጽዳት እስከ ላይ ድረስ የነሱ ባላባል ነው። ስለዚህ ምንም ነገር ወንጀል ቢሰሩ አንድ ሰው የሚያጋልጣቸው የለም ማለት ነው። ተመልከቱ እንግዲህ እኔ እንደው የኢትዮጵያ አምላክ እንደው ይፍረደን፣ እነዚህን ሰዎች እንደው ያጥፋልን። ምን እንደመላላቅም ወገኖች እኔ ጨንቆኛል። እናንተስ ምን እያሰባችሁ ነው? በተለይ ኢትዮጵያ ላይ ያላችሁ ሰዎች ምንድነው የምታስቡት? ምን እያላችሁ ነው ያላችሁ? እኔ ምን እንደሚሰማኝ ታውቃላችሁ? ሌላ እንደው ማንም ሰው እንደው ሀገር ልቀቁ እንዳልል ደግሞ በጣም አስቸጋሪ ነው። ሀገርን ለቆስ ሀገር አልሆነችማ። ዞሮ መግቢያው ሀገራችን ነው። ግን ለሚኖሩት ለእያንዳንዱ ሰው ስጋት አለ። እኔ አሁን አገሬ ልሂድ ብል ዘና ብዬ የምንቀሳቀስ መሰላችሁ? አልንቀሳቀስም። በሰቀቀም በፍራቻ ቢያመኝም ሐኪም ቤት መሄድም አይመስለኝም። ተመልከቱ ምን አይነት ጊዜ እንደደረስን ተመልከቱ። እንግዲህ እሷ ስትናገር ይሄ ፕሮፌሰር መድረክ ላይ የሚወጣ በስንቱ የተከበረ ለስላሳ ልጅቷ ነው። ተመልከቱ እንዴት ነው አንደበቷ ለስላሳ ደስ አትልም? እውነቴን እኮ ነው የምነግራችሁ። እንግዲህ ተመልከቱ እነዚህ እባቦች በእንደዚህ በለሰለሰ በመልካም አንደበት ገብተው ነው እኛ እንግዲህ ስንቱን የጨረሱ። እንግዲህ እኔ ደግሞ ለክፍለ ሀገሩ ላለው ሰው ለወገኔ ለገበሬው ነው የማስበው። ተመልከቱ በማዳበሪያ በስንዴ በዘይቱ ስንቱን ያለቀው። በጣም የሚያሳስብ ጊዜ ደርሰናል ወገኖች፣ በእውነት ነው የምላችሁ። ለማንኛውም በቃ እንግዲህ እዚህ ከደረሳችሁ ሌላውን ግጥሙን ጨርሶት እንግዲህ ለዛሬ በዚህ ያበቃለሁ። የእናንተ ምን እንደምትሉ በዚህ ጉዳይ መስማት በጣም እፈልጋለሁ። ወዳጅ ማሮቼ እህት ወንድሞቼ ስላዳመጣችሁኝ በጣም አድርጌ አመሰግናችኋለሁ። በተረፈ በሌላ ቪዲዮ በሌላ አስተያየት እስከንገናኝ ድረስ ለዛሬ በዚህ ሰናበታለሁ። ባይ። ሰው መሳይ አውሬ የነብር ቆዳ በነጮች ተገዝቶ የጣለ ዕዳ ያስከፈለን ሕይወት የገባብን ጎዳ ይህን ፕሮፌሰር ነቀው አንገቱን በትዱብዳ ወገኔ ተጠንቀቅ ዙሪያን ፈትሽ የሰይጣን አባላትም እንዳይሸሽ እቅዳቸው ሁሉ እስከሚበላሽ ወገኔ ተጠንቀቅ ዙሪያን ፈትሽ አሁኑ ይፍረስ የገነቡት ወገኔ አሁን ታገል አላከምት ሞት ስራቸው ነውና ማንነት ሃይማኖት ማጥፋት አሁኑ ይፍረስ ሆስፒታሉ የገነቡት እኛን ለማጥቃት ባህል ወጋችን ሰሩልን ሆስፒታል ቺፕስ ልቀብሩልን ምን አለ የሚያስፈራ ከዚህ በላይ ሲቀየሩ ማንነትን አንተ ሳታይ ታመ ገብተህ ዶክተርን ስታይ መስሎ አንተ ከፈጣሪ የተላከ ሲሳይ ቀበሩል ቺፕስ አንተ ሳታይ ሲቀየሩ ማንነትን አንተ ሳታይ ምን አለ የሚያስፈራ ከዚህ በላይ ሰው መሳይ አውሬ የነብር ቆዳ
በነጮች ተገዝቶ የጣለብን ዕዳ ያስከፈለን ሕይወት የገባብን ጓዳ ይህን ፕሮፌሰር ነከው አንገቱን በትውዳ ሕፃኑ ተወልዶ ምርጫ እንዳይኖረው እናትና አባት ምንም በማያውቀው ይህ ፕሮፌሰር ቺፕስ ሊያስከብር ነው ሕዝቡን መሰብሰብ እርዳታ አስመስለው ይህ ፕሮፌሰር እኛን ሊያጠፋ ነው ባህል ወጋችንን እንዳያቆሽሸው ካለበት አውጡና ስራውን ይቅመሰው ሃይማኖት ማንነት ስለሚጠላ ነው ሃይማኖት ማንነት ስለሚጠላ ነው በእርዳታ ስም በስንዴ ነው በዘይቱ አመሳስለው ገብተው በየቤቱ ምሁር የተማረ መሳይ ልበከንቱ ሀገሬን ልትሉ የታገሉ ነው በብርቱ ሰው መሳይ አውሬ የነብር ጓዳ በነጮች ተገዝቶ የጣለብን ዕዳ ያስከፈለን ሕይወት የገባብን ጓዳ እነከው አንገቱ